ኢየሱስ ይመጣል ንስሐ ግቡ ይላሉ። የት ነው የሚመጣው? ውጭ ሀገር ነው ኢየሱስ ወይ ደግሞ አፍሪካ ነው? ምን ሙሐመድ ቀጥታ ኮርጆታል። ክርስቶስ ለራሱ የተናገረውን ይመጣል። እኛ ግን የተሰቀለችዋን ማርያምን እንሰብካለን። ሌላ ወደ ተጠየቁት ሐሳብ ስንመጣ እንግዲህ ቅድም ጾመ ነቢያት ተነስቷል። ይሄም ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም መጽሐፎች ተጠቅሷል። ይህችም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ፣ ለብዙዎች እንዲደርስ እንዲሁም ሼር አድርጉ። ኮሜንት ላይ በዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋል። እኛ ግን የተሰቀለችዋን ማርያምን እንሰብካለን። እንዲው በአዛኝቷ እንዲው በቅድስት ድንግል ማርያም ይዣችኋለሁ። ይሄን ቪዲዮ ከናንተ መፈልገው ይሄን ቪዲዮ ሙሉ እንድትመለከቱልኝና ሼር እንድታረጉልኝ ነው። አሁን ያብይ ጾም ነው፣ ክፉ ልናገራት አይደለም፣ ግን ኦርቶዶክሳዊ አስተምሮትን ላስተምራት ነው። በመጀመሪያ እኛ የምንሰብከውም የምንሰግድለትም የተሰቀለውን ኢየሱስ ክርስቶስን ነው። ቅድመ ዓለም የአብ ልጅ ከብርሃን የተወለደ ብርሃን፣ ከእውነተኛ አምላክ የተወለደውን እውነተኛ አምላክ፣ ከፀሐይ የተወለደውን ፀሐይ፣ ድህረ ዓለም ደግሞ የእናታችን የቅድስት ድንግል ማርያም ልጅ በመስቀል ላይ ስጋውን የቆረሰውን ደሙን ያፈሰሰውን በፍጹም ሰውነት በፍጹም አምላክነት በተዋህዶ ያለመቀላቀል ያለመለወጥ ያለመለየት አንድ የሆነ አምላክን ነው የምንሰብከውም የምናመልከውም። እናመልከው አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ኢየሱስ ክርስቶስ በተለየ አካሉ ዓለምን እንዳዳነ እናምናለን። እህቴ በደንብ አድርገሽ አዳምጪ። እኛ ማርያምን አናመልካትም፣ ማርያምም ተሰቀለች አላልንም። አንቺ ከአፍሽ የሚወጣውን ንግግር ልትቆጥቢው ይገባል። አየሽ አይደለ? ትክክለኛ ወንጌል ትክክለኛ መንፈስ ቅዱስ ሕይወትሽ ውስጥ ስለሌለ ያለሽ አማራጭ የሌላውን ቤተ እምነት መንካትና የሌላውን ቤተ እምነት ማዋረድ ነው ስራሽ። የመልክሽ ክፋት የአፍሽ ክፋት ነው። ጸጋ ለምን አገኘች? ሁሉ የተሰጣት በዝምቷ ውስጥ ነው። አንድ ቀን ስለራሷ ለምን አታውቅም? የእርሷ ጭንቋ ሌላው እንዲሞላለት፣ የእርሷ ጭንቋ የተጣመመበት እንዲቀናለት፣ የእርሷ ጭንቋ የሌላው ሕይወት ቀንቶ ማየት ነው። ያው እናትም አይደለች? እናት መች ለራሷ ሳስታ ታውቃለች? እናት መች ለራሷ ተጨንቃ ታውቃለች? በድንግል ማርያም ሕይወት ውስጥ እኮ ያልተሰበከው እኮ ምን ቅድስና ሕይወት አለ? እስቲ እሷ ውስጥ ያላየነው ምን አለ? ብህቱና ይኸው ሁሉን ትታ ተከተለች በ3 ዓመቷ። የእናትና የአባቷን ሙቀት ልምላሜ የእናት የአባቷን ጠረን ገና ሳይለቃት መነኩሴ ምን አይደለችም እንዳትላት ከሷ በላይ ማን ይጸልይና? ከሷ በላይ ማንን ተስፋ ያደርግና? ሊቅነትን ብትል ሌሎቹ ነቢያት እግዚአብሔርን ሰምተው ነው የተማሩት። ሐዋርያትም ድምፁን ሰምተው ነው። ሊቃውንትም መጽሐፍት አንብበው። እሷ እኮ ያወቀችው እኮ በህይወት ነው፣ በመውለድ ነው። የመውለድ ዕውቀት ማን አለው? እሷ ብቻ ነች። የመውለድ ዕውቀት ከየትም አይገኝም። ድንግል ማርያም ጥፍጥናዋ በምድር ላይ ከከበሩ ውድ ከተባሉ ነገሮች ሁሉ የእሷ ክብርና ጥፍጥና ይበልጣል። የምግባር ጥፍጥና፣ የትህትና ጥፍጥና፣ አይተዋት ተግባሯ የሚሰብክ ጥፍጥና። እንዲህ አይነት የሚወደድ እኮ ማርነት ከድንግል ማርያም በቀር ማንም የለው። እመቤታችን እግዚአብሔር የምታውቀው ወልደው ሐዋርያት ጌታ እንደው ምን አለ እዛ የነበሩትን ሲያስተምር እኮ በዛ ዘመን ሁሉን ትታችሁ ተከተሉ እንደው መስቀሌን ተሸክሞ የማይከተል ለኔ ሊሆን አይችልም። እመቤታችን እኮ መስቀሉን አይደለም የተሸከመችው፣ ጭራሽ በመስቀሉ የሚሰቀለውን ራሱ ክርስቶስን ይዘው እኮ ሁሉን ትታ የተከተለችው። መስቀሌን ተሸከሙ ያለውን አምላክ እሷ ገና መስቀል ሳይሸከም በፊት ራሱ ክርስቶስን ተሸክሞ እኮ የተንከራተተች ናት። ጳውሎስ ምን አለ? እኔ ከክርስቶስ ጋር ተሰቅያለሁ። እመቤታችን ግን ከክርስቶስ ጋር ተሰዳለች። ጳውሎስ እኮ ተሰቀልኩ ያለው ገና ሳይሰቀል ነው። ሕማምና መከራ ስለ ክርስቶስን ብቀበል አይ ከክርስቶስ ጋር ተባብሬያለሁ ብሎ በማሰብ ነው በሚስጥር። የፈለገ ቢሆን ግን እመቤታችን ግን ከክርስቶስ ጋር ተሰድጃለሁ ብላ መናገር የምትችል ግን እሷ ናት። ከክርስቶስ ጋር ኖሬያለሁ ማለት የምትችል እሷ ናት። የመጀመሪያው ሐዋርያ ናት። ሐዋርያት እኮ በጣም የሚደንቅ ነገር ከመካከላቸው እኮ ነቅ ተገኝቷል። ጴጥሮስ ምን አለ? ሁሉን ትተን ተከተልን፣ እንግዲህ ዋጋችን ምንድነው? እመቤታችን እስቲ ሁሉን ትቼ ተከተልኩ፣ ሁሉን ትቼ ለአንተ ዋጋ ከፈልኩ፣ በረሃ ለበረሃ ዋጋዬ ምንድነው ብሎ አንድ ቀን ጠይቃ አታውቅም። እስቲ እመቤታችን እስቲ በመጽሐፍት ውስጥ ታምረ ማርያም ማንብ ድርሳነ ማርያም ስለራሷ የለመነችው ልመና አለ ወይ? እኔ እኮ የምትደንቀኝ እናት ናት። እስቲ አንድ ቀን የራሷን ጉዳይ ለምና ታውቃለች? ነቢያት እንኳን እኮ ለምነዋል። ሐዋርያት እኮ የሆነ ነገር እኮ ለምነዋል። ጴጥሮስ እንኳን የሚስቱን እናት እኮ አድንልኝ ብሏል። ዲናር አትኮር ክፈልልኝ ብሏል። እሺ ብዙ ጊዜ ክርስቲያኖች ኢየሱስ ይመጣል ንስሐ ግቡ ይላሉ። የት ነው የሚመጣው? ውጭ ሀገር ነው ኢየሱስ ወይ ደቡብ አፍሪካ ነው? ኦኬ ኢየሱስ ይመጣል ይላሉ፣ ንስሐ ግቡ ይላሉ።
ፍርድ ተዘጋጅቷል። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ እነሆ ከደመና ጋር የሰው ልጅ ይመጣል። ክርስቶስ ራሱን የሰው ልጅ ይላል። ምክንያቱም በያዘው ስጋ መሰረት የሰው ልጅ ብሎ ራሱን ይጠራል። የአብ ልጅ እሱ የሰው ልጅ ነውና ከማን ጋር? ከደመና በደመና ይመጣል። ከማን ጋር? ከመላእክቱ ጋር ይመጣል ይላል። ይህንን ሐዲስ ኩርሲ ላይ 18ኛው 40 ላይ በቀኙ ፍየሎቹን በግራ ያደርጋቸዋል። መልካም የሰሩትን ኑ ዓለም አስቀድሞ የተፈጠረላችሁ አብራኬ ብሩካን ኑ ዓለም ሳይፈጠር የተዘጋጀላችሁ ውረሱ ብሎ በቀኝ ያሉትን ሲላቸው በግራ ያሉትን ደግሞ ከቁጥር 36 ጀምሮ እስከ 40 ወደ እሳት ወይንም ከመላእክቱ ጋር ከሰይጣን ጋር ማለት ነው ወደ ገሃነም ይልካቸዋል። እነኝህን የሚጠይቃቸው ምንድነው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ ይጠይቃቸዋል። ቃል በቃል ይህንን ጥያቄ ሲመጣ አላህ ይጠይቃል ብሎ ሙሐመድ ኮርጆታል። ኦኬ ክርስቶስ ሲመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ሲጠይቃቸው መልካም ያደረጉት እንዳበሉት እንዳጠጡት ይናገራል። መልካም ያላደረጉት ደግሞ እናንተ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል። ጌታ አግኝተንህ ብለው ሲሉት ከነኚህ አንዱ ብታደርጉ ኖሮ ለኔ እንዳደረጋችሁ ነው ብሎ ይፈርድባቸዋል። ክርስቶስ ሲመጣ አላህ በተመሳሳይ እችን ኮርጆ ሙሐመድ ኮርጆ እመጣለሁ በደመና ከመላእክቱ ጋር በቀራ 210 እንደገና ደግሞ ሐዲስ ኩርሲ ላይ አሁን ባልኩ መሰረት ከዛስ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ይላል። አላህ ከእኔ የሚመጣው ከአርሽ ላይ ነው። ኦኬ ለካ እናንተ አርሽ ላይ ተንጠልጥሎ ነው ያለው። የኛስ በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጪ ያለው ይመጣል። ለምን ተባለ? ምክንያቱም ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 ላይ እነሆ ይመጣል፣ የወጉት ሁሉ ያዩታል። እሱ በክብር ይመጣል። አስቀድሞ ሲመጣ ወጉት፣ ሰቀሉት። አሁን ሲመጣ ግን በክብር ይመጣል። የወጉት ሁሉ ያያሉ፣ ለፍርድ ማለት ነው። ሙታን ሁሉ ይነሳሉ እንደተባለ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ ማለት ነው። ስለዚህ ሙታን ሁሉ ይነሳሉ፣ ለፍርድ ወንበር ይቀመጣል። ለፍርድ ሲመጣ ሁሉም ያዩታል ማለት ነው። ታዲያ መምጣት መሄድ እንዴት ተነገረለት? መለኮት መምጣት መሄድ መቆም መነሳት የሚነገርለት አይደለም። ከስፔስና ፕሌስም ውጭ ያለ የተፈጥሮ አይናችን እቺ እሱን ማካበብ ማዋሰን ቁመቱ እንዲህ ወርዱ እንዲህ እንደዚህ ተብሎ የሚታይ ስላልሆነ እሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ነው። መዝሙረ ዳዊት 139 ቁጥር 7 እና 6 ላይ እሱ ወደ ላይ በወጣ አንተ በዛነ ወደ ታይ በወርድ ወደዛ ነህ እንደ ክንፍ ተሰጥቶኝ ብበር አንተ በሁሉ አለ ይላል። እሱ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለን አይናችን አካቦት ሊያየው አይችልም። ፕላስ መንፈስ ነው። እሱን ማንም ያየው የለም ሊያየውም አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እግዚአብሔር ማንም ያየው የለም ፈጽሞ ሊታይም እንደማይቻል መለኮት እንደማይታይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁን ተረከው ይላል። አንድያ ልጁ ተረከው ይላል። እግዚአብሔር በመለኮቱ የሚታይ አለ። ስለዚህ መጣ ሄደ ሲባል ለምንድን ነው ካዳ? በያዘው ስጋ በነሳው ስጋ እሱ ክርስቶስ ያንን ስጋውን ይዞ ይመጣል። ስለተወጋ ያንን ያዩታል። የወጉት ሁሉ ዋይ ዋይ ይላሉ ተብሎ ስለተባለም ያ ለፍርድ ይሆንባቸዋል። ነገር ግን ከመገለጥ አንጻር ሊነገር ይችላል። ለኛ ከመታየት አንጻር መጣ ሄደ ተብሎ ለኛ ይነገራል። ለኛ ሪቪል ሲገለጥ ማለት ነው። ለኛ ሲታየን በሁሉ የሞላን በሁሉ ያለን ሄደ መጣ ተብሎ አይነገርም። ሄደ በምትልበት ቦታም አለ፣ መጣ በምትልበት ቦታም አለ፣ ቆመ በምትልበት ቦታም አለ፣ እታች አለ በምትለው ቦታ አለ። ስለዚህ ለመለኮት ሄደ መጣ ተብሎ አይነገርም። በያዘው ስጋ ግን እንደዛ ተነግሮለታል። የእናንተ ግን በስጋ ሳይገለጥ አላህ በደመና በጥላ ውስጥ ሆኖ የሚመጣው አንተ ደግሞ which is the worst part ከፈተላት ሜቢ በቀራ 210 ላይ አላህ በጥላ ውስጥ ሆኖ በመላእክት ታጅቦ በጥላ ውስጥ ሆኖ ነው የሚመጣው። በጥላ ውስጥ ሆኖ ይመጣል ማለት ነው። ዋው ማሻአላ ቁርአኑ ሐፍዘው። ስለዚህ ያ ኦኬ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጣዋችሁ እንጂ አይተባበቁም። በምን ውስጥ ሆኖ ይመጣል? በደመና ጥላ ውስጥ ሆኖ ማለት ነው። ኤሌስ ወደ ቶፒኩ መልሰው አሁን ሐሳብ ስንመጣ እንግዲህ ቅድም ጾመ ነቢያት ተነስቷል። ይሄም ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም መጽሐፍ ተጠቅሷል። ይችም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። ጾመ ፍልሰታም ራሱ ኩረጃ ነው። ለምን ከተባለ ጾሙ ከተጾመ በኋላ ከጌታችን ከኢየሱስ ክርስቶስ ትንሳኤና ሞት ጋር እርገት ጋር ስለሚያያዝ ይሄም የኩረጃ ጾም ነው። እንደገና ዓርብ ረቡዕ ደግሞ ከምን ጋር ይያዛል? ከድነት ጋር ይያዛል። ይሄም በጣም የተገላቢጦስ ጾም ነው። ፈሪሳውያን ይጾሙት የነበረውን ጾም ገልብጠው በዓርብና ረቡዕን እንዲጾሙ አደረጉ። ይሄ ደግሞ ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። ገሃድ የሚባለውን ደግሞ ተለዋጭ ነው። ረቡዕ ለመብላት እንደ ልብ ማክሰኞ የግድ መጾም አለበት ማለት ነው። አየህ፣ ዓርብ በደንብ ለመብላት ላለመከልከል ሐሙስ የግድ ምን ማለት አለበት? ተክቶ እንዲህ አይነት ጾም ማለት ነው።
እንግዲህ ገሃድ የሚባለውን ጾም እያንዳንዱ ጾም ስንመጣ አንደኛ የሀገራችን የኢትዮጵያ በሁለት ከፍዬ ነው የምናገረው እዚህ ጋር አንደኛ እንደ ኢትዮጵያዊነታችን ኢትዮጵያውያን የሚጾሙት ጾም አንደኛ ዓላማ የለሽ ጾም እንደገና ሁለተኛ እንደገና የኩረጃ ጾም ነው። አሁን ኢትዮጵያውያን እያንዳንዱን ነገር ለምሳሌ ስንመለከት ከየት ነው መነሻው ምንጩ መነሻው ምንድነው የጾም ሐሳቡ የት ነው ሲባል ዙረው የሚሄዱት ከየቱ ጋር ነው? መጽሐፍ ቅዱስ ጋር ይሄዳሉ፣ ነቢያት ጋር ይሄዳሉ፣ እነ ሙሴ ጋር ይሄዳሉ፣ ኢየሱስ ጋር ይሄዳሉ፣ እነ ዳዊት ጋር ይሄዳሉ። እዛ ጋር ይሄዳል። ግን እነሱ ሲጾሙ ዓላማ ነበራቸው። ኢትዮጵያውያን ሲጾሙ ግን የተኮረጀ ነገር አይሰብርም። አንደኛ አይሰብርም እኮ ነቀፌታ የበዛበት ነውር ያለበት መርጌታ መላክ ከዚህ ገባበውትና ሙሴ ጋር ያያይዙታል ጾሙን ስላሉ ነው። እና ጾመ ሙሴ 40 መዓልተ ወ40 ሌሊት ብለው ከመያድህነን ይላል። ይላል እንመጣበታለን። ስለዚህ ኢትዮጵያውያን አንደኛ እኛ ይህንን ስለ ጾም ትምህርት ስንሰራ ጾም ማለት ይሄ ነው ብለን ለመናገር አይደለም። ለዚያ ብቻ ሳይሆን ኢትዮጵያውያን በትክክል እየጾሙም እንዳልሆነ የሚጾሙት ጾሙም ራሱ ኩረጃ እንደሆነ ኩረጃ ደግሞ በራሱ ኃጢአት እንደሆነ በራሳቸው ተነሳሽነት በራሳቸው ንጽህናና ቅድስና የተመሰረተ የጾም መስመር የሌላቸው መሆናቸውን ኢትዮጵያውያን በደንብ አድርገው መስማት መቻል አለባቸው። እንደገናም ደግሞ ሌላው ስንመጣ ዓላማ የለሽ ጾም ነው። ለምሳሌ አሁን የኛ የኢትዮጵያ ሕዝብ ይጾማል። ዓርብ ረቡዕ ይጾማል፣ አብይ ጾም ይጾማል፣ ገናን ይጾማል፣ ጾመ ፍልሰታን ይጾማል፣ ጾመ ሐዋርያትን ይጾማል። የነ አቦ ጾም የሐምሌ አቦ ጾም ማለት ነው። እንደውም እኮ የዚያ ጊዜ ሲገደፍ ራሱ በኑግ ነው የሚገደፈው። የሚገርም ነገር እያንዳንዱ ስርዓት ከየት እንደሚመጣው እሱን እንመጣ እዚህ ሚዲያ ላይ በጣም ተወዳጅ ከሆኑ ሰዎች መካከል አንዱ ነው እና ታዲያ ይህ ሰው ዛሬ ድንገት ብድግ አለና ሙሉ ወንጌል ጾም አውጃለች ለአንድ ወር ይጾማል ሲል ተናገረ። ይህንንም ተከትሎ በጣም በርካታ ኦርቶዶክሳውያን በኮሜንት እየገቡ እኛና ሙስሊሞች ስንገጥም እኮ አይቅርብን ብለው ነው እንዲሆነው ነው። ሌላም በጥላቻ እጅግ በጣም የታሸ ብዙ ኮሜንት አየሁኝና በጣም ተገረምኩኝ። እኔ ልንገራችሁ በጠቅላላ ሁላችሁም ጴንጤም በለው ሙስሊም ኦርቶዶክስም በለው ካቶሊክ ተሐድሶም በለው ማንም የሁላችሁም ጾም ጸሎት አንድም ነገር ለሀገርም ሆነ ለሕዝብ ለዕለት ጉርስም ሆነ ለሰላም አንድም ነገር አምጥቶ ማያውቅም፣ ወደፊትም አያመጣም። በእግዚአብሔር ፊት የምናገረው ነገር የእናንተ ጾም ጸሎት ምንም ነገር ለሀገርም ለሕዝብም አያመጣም። የሚያመጣው ነገር የለም። በዓለም ላይ እጅግ በጣም ሀያላንና ሀብታም ሀገራትን ከተመለከታችኋቸው አብዛኞቹ ጾመውም ጸልየውም አያውቁም፣ እንደውም ፈጣሪ የለም የሚሉም ናቸው። ነገር ግን እርስ በርስ በመጓደዳቸው ብቻ እዚህ ደረጃ ደርሰዋል። ይህንን ተውትና እንደው ጾም ጸሎት ይቆያችሁና መጀመሪያ እስኪ እርስ በርስ ተዋደዱ። ስጋ ቤት አዘግተ የሰው ስጋ የምትበላ ከሆነ ምንድነው ትርፉ? ምን ያደርጋል? ምንድነው ጥቅሙ? ምኑ ላይ ነው? ስለዚህ መጀመሪያ እርስ በርስ መዋደድን ወቁ። የኔ ሃይማኖት አባል ካልሆነ ከዛኛው አልገዛም እያላችሁ ገበያ ስትወጡ ሌላውን የምታገሉ የምትጠሉ እናንተኞቹ ደግሞ ከአንተ ቤተ እምነት ወጥቶ እምነቱን መቀየር መብቱ እኮ ነው። ማንም ለምን እምነቱን ቀየረ በሚል ብቻ ተነስተ የሰው መብት እየተጋፋ እንደዚህ አይነት ጭፍን ጥላቻ ያለው ህዝብ እርስ በርስ እየተባላ ነገር ግን በጾም ስጋ የማይበላ ነገር ግን በጾም ወተት የማይጠጣ ማታ አረቄ ሲገለብጥ የሚያደር ወተት ግን ኩነኔ ነው ብሎ የሚናገር እንደዚህ አይነት የውርድ ድንብር አካሄድ ጾም አውጃለች። በአገር አቀፍ ደረጃ የፕሮቴስታንት እምነት ተከታዮች በሙሉ ይሄ ጉዳይ ይመለከታል። ደስ የሚል ዜና ነው። ደስ ብሎናል። እውነት ለመናገር በጾም ምክንያት ሰው ቢከራከር ለጾም ማድላት እንዳለበት አባቶች ያስተምሩናልና ትክክል ነው። ወደ እግዚአብሔር እንድንቀርብ ስጋችን እንድንጎስም ያደርገናል። ስለሱ ጥሩ ነው። ጥያቄ ግን ፈጠረብኝ። ምንድነው ጥያቄ ፈጠረብኝ? ከዚህ በፊት ኦርቶዶክስ የአዋጅ አጽዋማት እያለች ከመጽሐፍ ቅዱስ ውጪ ነገር ታስተምራለች። በየጊዜው ጾም እያለች ሰውን በጾሙ ብቻ ወደ እግዚአብሔር መንግስት የሚገባ ወደ እግዚአብሔር የሚቀርብ አድርጋ ከኢየሱስ ነጥለዋለች እያሉ ይተቹ ነበር። የሚገርማችሁ ጥቅስም ይጠቅሱ ነበር። ከአፍ የሚወጣ ነው እንጂ ወደ አፍ የሚገባ አያረክስም እያሉ ይጠቅሱ ነበር፣ ያላውዱ ጭምር ማለት ነው። የኦርቶዶክስን የአዋጅ አጽዋማት ለመቃወምና ዛሬ ምን ተገኘ? ታድሳችሁ ነው ወይስ ከበፊቱም እንዲያሰባችሁ ግን ኦርቶዶክስን ለመቃወም ነበረ እንዲትሉ የነበረው የሚል ጥያቄ ጫረብኝ። አይ ይሄ ሙሉ ወንጌል አቋም ነው እኛ አይመለከተንም ካላችሁ ልዩነት አለ ማለት ነው። ስለዚህ ዜና አንባቢው ፕሮቴስታንቶች ይመለከተናል ማለቱ ስህተት ነው የሚል ጥያቄ ጫረብኝ። እንግዲህ በቀናነት መልሱልኝ። ሰላምና ጤና በያላችሁበት ብዙ ይበላችሁ። እግዚአብሔር ቤተሰቦች እንዴት አላችሁ?
እንግዲህ አሁን ዛሬ ላይ በጋሞና አካባቢው ሀገረ ስብከት በምዕራብ አባ ወረዳ ቤተ ክህነት አንዱን ቤተ ክርስቲያን በቃሬ ኪዳነ ምሕረት የጥምቀተ ባህሯን ቦታ ባልነበሩበት በፖሊስ ኃይል የቤተ ክርስቲያኗ ተፈርሶባቸው እና ደግሞ ሰዎች ተመቶባቸው ሰላማዊ ሰልፍ በዚህ መልኩ እያሳወቁ ነው። ይህ ቪዲዮ በሁሉ ሰው አድርሳችሁ መልስ እንዲያገኝ ለመለከተው ክፍል ሁሉ ሼር አድርጋችሁ እንድታደርሱልን ስል በእግዚአብሔር ስም እንጠይቃችኋለን። ሰላማችሁ ይብዛ። የሁሉም ሰው ቪዲዮ ኮፒ ሊንክ አድርጋችሁ አድርሱልን።